ህፃናት ስታረጋ አንተ ትንሽ አይከብድም? ወይ እሺ ውጭ አሁን እሷ እዚህ መጣችው ምንም ፈልጋ አይደለም፣ ንብረት ፈልጋ አይደለም፣ የሆነ ነገር ፈልጋ አይደለም። አሁን እህታችሁ ያለችበት ደረጃ በጣም የሚያስጠላበት ነው። የፈለገ ደረጃ ላይ ትሁን ነው በቃ። ሳሚ ለምን ታስጨርሰኝ? ረጋ በል እስቲ መጀመሪያ አዳምጠኝ። እህታችሁ ብዙ ጊዜ የላትም፣ መቼ እንደምትሞት አይታወቅም። የሰማኸኝ ነው? የመጨረሻ ደረጃ ላይ ታማሚ ትሙት። እኔ ደንታ አይሰጠኝ ስለሷ ትሙት። እኔ በሷ ምክንያት አባቴ ያጣሁት እኔ ሳሚ የፈለገ ነገር ቢሆን ብዙ ነገር አድርጋለች፣ በማወቅም ባለማወቅም እድሜዋም ነበር ምናምን የነበረችበት እድሜ ሊሆን ይችላል ብዬ ተረድቼ ነበር እኮ ያኔ ከፍቅር ነው ብዬ ተረድቼ ነበር እኮ እንደ ታላቅ ወንድማ ያኔ እንዳደረገችው ነገር ፍቅር ነው በቃ ይሄ ነገር ምናምን ብዬ ተረድቼ ነበር። እሺ ምን አደረገች? ግን አባታችን ሞቶ እንኳን ቀብር መውጣት በአባታችን ቀብር ጊዜ አልመጣችማ። አባታችን ለቅሶ ጊዜ አልመጣችማ። እናቴን ታማ 7 ዓመት ሙሉ አልጋ ስተኛ አልመጣችማ። በቃ አሁንም ለምን መጣች? በዛ ትሄድ በቃ አትምጣ በቃ መጣች። ለምን አትወጥም? እኔ ልጅ ተይዛ እኮ ነው የመጣችው። እባክሽ አታልቅሽም አንቺ ልጅ ያባረራቸው ጭራሽ ውሻ አድርጋችሁ በህመም ወደ ሌላ ህመም ወይኔ ልጅ ጸበል መስጋት ማለት ነው እንጂ እናድናት ማለት ነው እንጂ ለምትመጣች እንዴት ሞት መመኝላት የነበረው ልጅ ነው ጸበል መስደት ጭራሽ ምን አለበት ተከራራላ ታማሪ ተይዛለች ተባልክ አንተ ተይዛ ተቸግራ እኮ ነው የመጣችው። እግዚአብሔር እንደሰው ስላልሆነ እግዚአብሔር ይምራታል እሱንም ቢሆን አሁን ምን አለ መሰላችሁ አሁን እኛ አሁን ምን አለ መሰላችሁ ከቤቷ ትውጣ ብላችሁ እንደውሻ ታፈራታላችሁ። ቤቷ መሆኑን የቀረው እኮ ያኔ አባታችን በሷ ምክንያት ሲሞት ነው። በቃ ቤቱ ጥላ ስትሄድ ነው። ስንት ነገር እንዳደረገች ታውቂያለሽ። አንቺ ራሱ ያኔ እንደዛ ያመረሽ እንደነበር ታውቂያለሽ። ምንድን ነው የምትወጡት? አብረን መኖር እንችላለን። ቤቱ ሰፊ ነው። ያንቺም የልጅ ማላማ የሷ ቤት እዚህ መምጣት ከሆነ በቃ እኛ እንወጣለን። ትምጣ ነው በቃ ችግር ያላችሁ ነው። ሁላችሁንም ፈልጋችኋለሁ ነው ያነስኩባችሁ። እንደዚህ ግሬስ ስለማይንቀሳቀስ አልጋሪ ስለቀረው አራማ እንደዚህ ማለት በጀላይ ሰበብ እንዳትሆንብኝ እናቴ ጋር እንዳትጠጊ በእግዚአብሔር እናቴ ጋር እንዳትጠጊ በሷ ምክንያት እኮ አልጋ ላይ የወደድሽው አይደል እንዴ? እማዬ ህሊና እስቲ መጣችሁ ምንም በቃ ሼክ ቢያንስ ታጥቂና እንዴ እንደናወራም እኮ ተጨነቀው ማማዬ ትንሽ እኔ ቆንጆ ትንሽ ምንድነው የምታቆስለኝ ነገር? ማን አንተ ማን ነህ? ምንድነው የምታቆስለኝ ነገር? ማን አንተ ማን ነህ? እሺ ውጭ ምን ታውቃለህ አንተ? ምን ታውቃለህ? በሰው ምክንያት እኮ አባቴ ያጣሁት። በሰው ምክንያት እኮ አባቴ ያጣሁት። እናቴ 7 ዓመት ሙሉ ዝነት የታለች በሰው ምክንያት እኮ እና ምን ታውቃለህ? በቃ ያዛትና ወጣት
አሁን እሺ ምን ተናሽ ሰማኝ ተራግቻለሁ ግን አውጣ ከዚህ ቤት አውጣ እወጣለሁ ምን እንደሆነ ማዳመጥ ወይኔ ጉዴ አዳምጠኝ ምንድነው ምንድነው ታወስለኛ ምንድነው ይሁን እኮ መሳይ ተመጣጣ ይሁን እኮ መሳይ ተመጣጣ እና ታጅን እንዲህ እኮ ተመጣጣ ነው አጠገቡ እንደዚህ ሞት ይሻለኛል ማለት ባንተ በእጅ ሰበብ ነው የምትሆነው በቃ በሰላም እገላታለሁ እንደውም እገላታለሁ እኔ አንቺ አዳምጠኝ ጀርባ ሰዎች እያሉ እስካሁን ማንም እንዳይነካ ያደረኩት ስሜትን ስለተረዳሁ እኔ ማንም ምንም አያገባኝም ማንንም ማለት ትችላለህ እኔ ማንንም ማለት ትችላለህ እኔ በለገ ሰው አንተ ነገር ማንም ቢመጣ ምንም ሊያደርገው አይችልም እሱ ሳሚ እኔ ነገር ማባባስ ስላልፈለኩ ነው ያባቴ እያወራ ያሉት እኔ አዳምጠኝ አባቴ የሆነ የጠፋው በሷ ምክንያት ስማኝ እኔ ገብ ተረዳሁ እኮ እሺ እሱን ለጥፋት አስገባው አንተ ነህ አንቺ ምን ቆይ እኔ ደግሞ ሁላችሁ ስማኝ ሳሚ አዳምጠኝ እኔ አሁንም ቢሆን አዳምጠኝ እሺ ስሜትን ለመረዳት እየሞከርኩ ነው ከጀርባ ሰዎች እያሉ አንድም ሰው እንዳይገባ የፈለኩት በቃ ይውጣል ቢያንስ ተረጋጋ ብዬ ነው እኔን አዳምጠኝ መጀመሪያ ተረጋግቻለሁ እዚህ አውጣት እሺ ትወጣለች አውጣት በቃ አይኗን ማየት አልፈልግም በቃ ሌላ ነው የተሰማት ነው ያለው እሺ ይወጣሉ ማሚ አንቺ ዝም በይ በቃ ታረጋጊ ትወጣለች በቃ እኮ ትወጣለች ዝም በይ አንቺ በቃ ተይ አንቺ ለራስሽ ታምሽ ነው ያለሽ ተይ ባንቺ በሷ ምክንያት እኮ 7 አመት ሙሉ እዚህ ነበርሽ በሷ ምክንያት እኮ አባታችን ያጣ ነው በቃ ውጪ ገንዘብ ሆነ ችግር ገንዘብ አይደለም ችግር ረቢ አንቺ ምን ደረሽ ሰው ተነሽ ገንዘብ ከሆነ ቢያስፈልግሽ እንሰጥሻለን ስሚኝ ገንዘብ አይደለም ችግሩ ዝም የምትይ ከሆነ ዝም በይ በቃ ዝም በይ ስማኝ አዳምጠኝ ሳሚ አዳምጠኝ አሁን ራስሽን አረጋጊ በቃ አዳምጠኝ ሳሚ እዚህ ድረስ የመጣ ነው እኛ ትልቅ ችግር ሳሚ ረጋ በልና አዳምጠኝ እኛ እዚህ ድረስ ገንዘብ ችግሩን አይደለም ገንዘብ ችግር ቢሆን እኔ ችግሩን ከተው ነበር እቺ ሰዲው ብቻ ከዚህ ቤት አውጣልኝ አይኗን ማየት አልፈልግም ነው እኔ እያልኩ ያለው እጄ ለሳብ እንዳትሆን ፕሊዝ እየተረዳው ነው አሁን እየተረዳው ነው ባንተ እየተረጋገው ነው እየተረጋግብለኛል እኔ የሰው ህፃን ነው የሆነ ነገር እንደሆነ ታርገኝ እሷንም እጄ ለሳብ እንድትወጣ ታርገኝ አውጣልኝ ከዚህ ቤት ቆይ ቁጭ በሉ እናንተ ቁጭ በሉ እሷ ብቻ አውጣ ከዚህ ቤት ሰላማችን እኔ ሰላም አገኛለሁ ቆይ ውጪ ከዚህ ቤት አውጥ ዝም ብለሽ ያው ምንም የምታወሪበት አቅም የለሽም አንቺ ቤቱ ሰላም ደም ከፈለክ የዘፈው ውጪ አውጣ ረጋ በሉ አይንሽ ማየት አልፈልግም ድጋሚ ውጪ በቃ አንቺ ምክንያት ነው ብዙ ነገር ያጣው አስወጣት ና ቁጭ በሉ ተረጋጊ ቁጭ በሉ አይኗን በጽም ሳሚ ምን ሆነሃል ልትፈልጉኝ ነው እማዬ አታውቂም እንዴ በሷ ምክንያት እኮ ነው አባታችን ያጣ ነው ስንት ነገር ነው ያደረገችው አይደለም የባሰ አንቺ እንድታሳጣን እኮ ነው የባሰ በቃ እኔ በጣም በሞት ይሻለኝ ምንም ከማየው ነገር በሞት በቃ ሌላ ለማይላት መሆኑ አንቺን አሳጥታሽ ጭራሽ እንደሷኛ ጎዳና እንድንወጣ ነው የፈለገችው እኔ ብትገሏት ነው ልጅቷን እንደገና ጻናል እንደዚህ ሆና ባትመጣ ማሚ ልንገርሽ እውነቱን እንደዚህ ታማ ባትመጣ እገላት ነበር ግን እንደገባች ማለት ነው እንደዚህ ሲመጣ እንደዚህ ውሻ ይደረጋል ምን እቺ ሲያንሳን ውሻ መሆን ሲያንሳን ነው እሷም እኮ እናቷ ነው ቤታ ቢሆን እናቷ ቢሆን አንቺ እንደዚህ አድርጋ አትሄድም ነበር አባታችን በሷ ምክንያት አናጣም ነበር እማ በቃ ዝም በይ የሞት ይመለሳል አሁን ዝም በይ ይብስብሻል አንቺ ዝም በይ ሳሚ ተረጋጉ እስቲ ረጋ በሉና ዶክተሮችን እረፍት እንደሚያስፈልግሽ ነገሮች ምን እረፍት አለ እስቲ አንተ እናት እንደዚህ ሆነ በሷ ምክንያት አባትን በጣም እንደዚህ ትረጋጋለህ ምን ስሜት ነው የምትሰማው እስቲ በኔ ሞታውን እስቲ በራሱ ካልደረሰበት ሰው ማን ይረዳኝ እኔ ምግር ቢኖረኝ እጠፋ ነበር እያያችኋት ጤነኛ በሆነ እኔ መጣፋላችሁ ነበር ስሙኝ እኔ ከዚህ ፊት ራሱ ባገኘት እጀታ እገላት ነበር እስከ ዛሬ ራሱ እየፈለኳት ነበር እኔ ነበር የምቀድምሽ እንደዚህ ሆና ባትመጣ መጀመሪያ እስቲ ተረጋጋ ግን በሷ በእጅ ሰበብ እንዳትሆንልኝ ምክንያት እንዳትሆንልኝ ተቸግራ ነው የመጣችው አይደል እናንተ እኔ ምንም አያገባኝም እና ስለዛ ችግር ምንም አያገባኝም እኔ ምን ዛት እንግር ብላ ሞትም እንዴ አባቴ እኮ ያጣው በሷ ምክንያት ታውቂያለሽ አይደል እሺ ሞት ይመለሳል አሁን ላለው ነው እኮ በቃ ለጠፋው አይደለም ያን እኮ እሺ ተራታል እኮ በቃ ከህይወታችሁ ወጣች አይደል ለምን መጣች ተመልሳ ትወጣለች ከህይወታችሁ ተመልሳ ለምን መጣች ነው እናታችሁ ያባታችሁ ልትወጣ ትባላለች
የእናታችንና የአባታችን ቆይም ነበር ዲላኮ ለአባቴ ለቅሶ እንኳን አልመጣችም። ተመልሳ እኮ ለአባቴ ቀብር እንኳን አልመጣችም እኮ ነው በቃ ፈርታ ይሆናል እኮ እሷ እኮ ካጠፋችሁ አንጻር እኮ መታየት ፈርታ እኮ ነው። ከአባቷ ሞት የማህበረሰቡ ልጅ ይዛ መታ ታባሯታላችሁ። የልጅ እናቱ ነው። አንዴ ለምን አንረጋጋም? ማዘርንም ታዳምጡት መጀመሪያ ሲተረጋበሉ አሁን እሷ እዚህ የመጣችው ብር ፈልጋ አይደለም፣ ምንም ፈልጋ አልነበረም። እንደማመጥ አሁን እህታችሁ ያለችበት ደረጃ የመጨረሻ ደረጃ ላይ ነው ያለችው። ረጅም ጊዜ የላትም በእድሜ መቼ እንደምትሞት አይታወቅም። እንግዲህ ሰምታል ስሙ ተረጋቆይ ሳሚ እኔ ምናምን ልስናችሁ። አሁን እሷ እዚህ የመጣችው ምንም ፈልጋ አይደለም፣ ንብረት ፈልጋ አይደለም፣ የሆነ ነገር ፈልጋ አይደለም። አሁን እህታችሁ ያለችበት ደረጃ በጣም የሚያስጠላበት ነው ያለው። የፈለገ ደረጃ ላይ ትሁን ነው በቃ። ሳሚ ለምን ታስጨርሰኝ? ረጋ በል እስቲ መጀመሪያ አዳምጠኝ። እህታችሁ ብዙ ጊዜ የላትም፣ መቼ እንደምትሞት አይታወቅም። የሰማኸኝ ነው? የመጨረሻ ደረጃ ላይ ታማሚ ትሙት። እኔ ደንታ አይሰጠኝ ስለሷ ትሙት። እኔ በሷ ምክንያት አባቴን ያጣሁት እኔ። ቆይ መጀመሪያ እንስማት። ምን ሆነች? ታምናለች አይደል? እስቲ አዘንላት። እኔን አዳምጡኝ። አሁን ይሄ ለእናንተ የሚከብድ ነገር እንደሆነ አውቃለሁ። ለዓለማም አሁን ባላችሁበት ልታምኑኝም አልቻላችሁም። ግን ምን አለ መሰላችሁ እህታችሁ የመጨረሻ ደረጃ የካንሰር ታማሚ ነች። እና የሷነት እጅ ላይ ላይ እንደዚህ የምታወርጓት እናት እንዴት አባታችሁ ወይ ልጅ አንቺ ለራስሽ አሞኛል ተይዘ ማን አረ እናቴ ተሰማት በእናትህ እኔ አባቴን ያጣውቀኛል። በሰው እናቴ ማለት አልፈልግም። የሷነት ያንተ እጅ ላይ አይደለም ያለው። ስለታመመሽ ልትሞት አትችልም። እሺ ነው ምን አለ መሰለህ ታመመሽ አልታመመሽ አሁን እናቴን ምን ያደረጋት እንድታውቃለህ። እዚህ ጋር ድጋሚ በሰው ምክንያት እናቴ ማለት አልፈልግም። እኔ አባቴ አልቻለሁ በሰው ምክንያት በቃ ይዛት ብትመጣውን በቃ ከሞተችም እዛው ትሞት። በአባታችን ቀብር ጊዜ አልመጣችማ፣ በአባታችን ለቅሶ ጊዜ አልመጣችማ። እናቴን ታማው 7 ዓመት ሙሉ አልገስተኛ አልመጣችማ። በቃ አሁንም ለምን መጣች? በዛ ትሄድ በቃ አትምጣ በቃ መጣች። ለምን አትወጣም? እኔ ልጅ ተይዛ እኮ ነው የመጣችው። እባክሽ አታልቅሽም አንቺ ልጅ አባረራችሁ ጭራሽ ውሻ አድርጋችሁ በመሞሪ ሌላ ህመም ወይኔ ልጅ አንተ ህይወታችን ያበላ አረ ህይወታችን አበጥብጡበት እየኖርንበት ያለው ከኔ የመጣችሁት እስቲ ሰላም ነበረችው። ቢያንስ በእግሯ መንቀሳቀስ ባችሉ እንኳን አእምሮዋ ሰላም ነበር፣ ጤነኛ ነበር፣ በትክክል ይኖር ነበር። ደስተኛ ሆነ። አሁን ምን አለ መሰለኝ ለኛ ካሰብክ አሁንም በእናትህ ውጣልን። በቃ ስለሷ አታውራ። በቃ ይሄን ፋይል እንዝጋው። በቃ ውጣልን። ይሄው እናቴ እንደዚህ ሆነች እያየ ነው። እሺ በቃ ዝም በይ በቃ ይብስብሻል። እንደዛ ቢሞት ይሻለኛል። እኔ ምን አልፈልግም። ድጋሚ ያለ እናትህ ነገር አባታችን እናትህ ያለ እናትህ ነገር ነው። ልትሞት ነው ልጄ። ስለታመመች እኮ አልሞትም እያልኩሽ ነው። የመጨረሻው ነው አልሽ እኮ ሞት ሲያንሳ ነው። እንደውም ዝም በይ አንቺ። ሲስሞት ብሞት ሞት ያንሳታለች። ወይኔ ልጄ ተይዛለች እኮ ነፍሷ እኮ በፈጣሪ እጅ እንጂ በሰው እጅ አይደለም ያለው። ስለታመመች አትሞትም እያልኩሽ ነው። ስሚኝ እንደዛ ትሁኚ። ትሞታለች። ይገላል እኮ ትሙት። እንደውም ትሙት። ሞት ሲያንሳት ነው። በሷ ምክንያት እኮ አባታችን ያጣ ነው። አንቺም እንደዚህ ሆንሽ እኮ በሷ ምክንያት እኮ ነው። ሚስፊት እንደዛ ታውራ በቃ እንደምን ብላችሁ አድናት ሳሚ። በዚህ ላይ ልጅ አላት እኮ ማዘር ይረጋ ይበሉ። አሁን ምን አለ መሰላችሁ እኔ አሁን ከጀርባ ዳር ምናምን የሚሆን ነገር ደስ አይለኝም። ሁሉም ነገር ፊት ለፊት ሲጋለጥና ፊት ለፊት ሲወጣ ነው የምወደው። እና አሁን ምን አለ መሰለ ሳሚ እህትየዋ በደንብ አዳምጡኝ። ማዘር ነው እርሷንም ጨምሮ ብዙ ነገር ተሸክማ ነው ያለችው። ብዙ ነገር ተፈጥሯል። ባለቤቷ ጥሏት ሄዷል። ልጅ አለባት። ራሱ የእጇን የሰጣታ እንደዛ ሆነ። በሷ ምክንያት ዝምበልስ ያውራበት ዝምበልስ እማ በሰው ፊት እኮ አንቺ ነው የምታውቀው። ከልጅ በፊት እኮ አባቷ ነው የምታውቀው። ከልጅ በፊት እኛን እኮ ነው የምታውቀው። ለሱ ብላ ጥላን የራሷ ጉዳይ በቃ እንኳን ጥላለች። በእናትህ በጤናዋ ብትመለስ ችግር የለም። ታማ እኮ ነው የመጣችው። ዘመድ አለኝ ብላ እኮ ነው የመጣችው። ዘመድ እህት ወንድም አለኝ ብላ ነው የመጣችው። እናት አለኝ ብላ ነው የመጣችው። እስቲ እንረዳ። እኔማ የሷ እህትነት ያበቃው አባቴ ሲሞት ነበር። አንቺ እንደዚህ አልጋ ላይ ስትሆኚ ነበር የሷ እህትነት ያበቃው። በቃ ቀን ነው እኮ እግዚአብሔር ፈርዶብን እኮ። ቢያንስ እንኳን ለአባታችን ቀብር አመጣም ነበር። ፈርታን እኮ አፍራ እኮ ነው ሳሚዬ። ተው በል ያረገችው ያላሳፈራት ለአባቷ አድርጎን ነገር እሷ ታድርጋት በላት። አሁን አጥፍታ ሄዳለች። እንዴት ብላ ቀብር ቆማት? ሰው ምን ይለኛል ብላ የሰውን አፈርታ ቀረቻ። ከቦታ ሞት ምን ታውቁ ተቸግሮ ነው ባካችሁ። አሁን ለምን ነው ሰላማችን በጠብጡት? በእናታችሁ አሁን ሰላም አበጡት አይደለም። አሁን ምን አለ መሰለ አሁን እሷ አሁን ወደ እሷ ጋር ልጄ ወደ ምድንበት መንገድ እንምጣ ማዘርዬ። አሁን ይሄ ነገር ስላችሁ በጣም ያዘንኩ ነው፣ ግን የመዳን ቻንስ የላት። ይኸው ሰማህ ልጅ ልትሞት የሚሞት ሰው ላይ እናንተ ገና ሌላ ጭካኔ አድንም
ሐኪም የለውም። ሄዳለች ሐኪም ቤት ሄዳ ነው እንግዲህ ይሄ ሁሉ ነገር የተፈጠረውና ያው እንግዲህ እስቲ ምን ችሎን አሁንም በፈጣሪ ሁሉ ነገር ፈጣሪ ይችላል። ማንዬ ማዘር ይረጋ ይበሉ ነው እንደዛ አይነት ወሬ በቃ እናት ፊት አታውራ። በቃ አንተ ሞትብኝ አልፈልግም ከነ ምናምን ዋት ኑር ልጄ። በዚህ ልጅ እሺ ታዲያ እኛ ከሞተች እንኳን እኛ ላይ እንድትሞት ነው ያመጣው። እናት ድጋሜ ሌላ ስቃይ ውስጥ እንድገባ ነው ያመጣት። እዛው አትሞትም አይደለም። ቆይ አሁን ምን አለ መሰላችሁ አሁን እናንተም ይሄን ጉዳይ ግዴታ እንዳወራ ያደረጋችሁ ምንም በቃ ልንግባባና ልትረዱኝ ስላልቻላችሁ ነው። ይሄን ነገር ባልነገራችሁና እርቅ ብታወርዱ ሰላም ቢሆን ደስ ይለኝ ነበር። ግን እናንተ አሁንም የመጣችሁ ብር የተለያየ ነገሩን አስትሉ የግዴታ እውነታው መወራት አለበት። እያንዳንዱ ነገር መታወቅ ስላለበት ነው እንጂ ይሄን ነገር ባላወራችሁ እናንተ ባትሰሙት እናንተ ጋር ደርሶላ ደስ ይለኛል። አውቀዋለሁ፣ እናት አለኝ፣ ቤተሰብ አለኝ፣ ስሜቱን በደንብ አውቀዋለሁ። ግን ደግሞ ልጅ አላት አይደለ? ልጇን ከናንተ ውጪ ማንንም እኔ አሁን ቀላል ነው። እኔ ማቃቸው ሰዎችም አሉ፣ ልጅ የሚፈልጉ ሰዎች አሉ፣ ማደጎ ቤት አለ። እንደዛ ማለት ነው። ወይ እንደማመጣ አዳምጪኝ እኔን አስጨርሽኝ። ማደጎ ቤት አለ፣ የተለያዩ ህፃናት መሰደግ ያለ ወስጄ መስጠት እችላለሁ። ማንንም ግን እንደናንተ ሊሆንላት የሚችል የለም። የወንድም አንተም ቢሆን ያንቺም የእህትሽ ልጅ ነች አይደለ? ለአንተም የእህት ልጅ ነው የምትሆነው። አሁን ምን እንደሚፈጠር አይታወቅም። በቃ አይደለ? የሆነ ነገር እኮ ተበላሽ ተብሎ እኮ ተቆርጦ እኮ አይጣልም እኮ። እያስታመምኩ ትኖራለህ እኮ። እቺ ልጅ ማን የሚለት በቃ ወይኔ ዛሬ ለያሳብኝ ያመጣናል። ምንም ነገር የተፈጠረው ተፈጠረ። አሁን ስተት ልክ ምንል ከሆነ እሷ የሰራችው ነገር ልክ አይደለም። የጠፋችው ጥፋት አለ። እሺ ታዲያ ምን ይፈጠር? እሷ ጠፋች ብላችሁ እናንተም ተጠፋላችሁ። እሷ የሆነ ሰራች ብላችሁ እናንተም ትሰራላችሁ። መደጋገም አይሆንም። እቺ የምታገል ልጅቷ እንግዲህ ስገባ ጀምሮ ነው ያዩዋት። የምታሳሳ ልጅ ነች። እንግዲህ እቺን የመሰለች ልጅ ነው እንግዲህ ጎዳና ላይ ልጥላለችው። አሁንም ቢሆን ይሄ ስላችሁ ትሞታለች እያልኩ አይደለም። ሁሉም ነገር በፈጣሪ እጅ ነው ያለው። ምን ችሎን ያህል እንሞክራለን። ድራማ ከሆነ ይሄ ነገር ልጅ የሷ መሆኑን በምንድን ነው የምናውቀው? አይደለም ምን ፈልጋ ድራማ ከእናት ወዲህ ማን ነው ልጅ የሚለው? እናት ወይ ብትባልስ እናት ያውቀች ልጅ እኮ ነው። አይደለም አረተው ማይመስል ነገር ምን ፈልጋ ድራማ እኛም ቤት ሰው ነው እንዴ? እሷ ጤነኛ ብትሆን እኮ 78 ዓመት እኮ ኖራለች እኮ ያለ እናንተ እኮ አይደል? አሁን መኖር ትችል ነበር እኮ። ይሄ ነገር ወደ እናንተ ንገዛ የፈለገበት ወደ እናንተ እንድትመጣ ያደረጋት ነገር ያቅሟ በላይ ስለሆነ ነበር። ለአንድ ለልጇና ለራሷ እኮ ምንም እኮ ልብስም እያጠበች እኮ መኖር እኮ አይከብዳትም እኮ። እኔ ጋርም የመጣችው ቢቸግራትና በቃ ካቅሟ በላይ ቢሆንባት ነው እንጂ ሰው እኮ ለአንድ ነፍሱና ለአንድ ልጅ እኮ አያንስም እኮ አይደል? አንተ ሽማግሌ ሆነ ለተስታርቅ መጣ። አንቺስ ነገሮች ወደ ቀናነት መልሻቸው። ቆይ ሲጀመር አንተ ማን እኔ አልገባኝም። ጭራሽ ካሜራ ተደቅኗል፣ ከሰው አለ፣ አንተ ተቀምጣል። ማንነትን አላውቅም። መተ እቺ በህይወቴ የምጠላት ሴትዮ ይዘልኝ መጣ እዚህ ቤት። ሰላም የነበር ነው ደስተኛ ሆነን እኔ ውዬ መጋባትን ሰላምን በጥብጠ ይሁን እናቴን ድጋሚ አሁን ልታሳምማን ነው። አንተ ማን ከእኔ መጣው ምንድነው? ለምን ነው ምን አለ መሰለኝ ሽምግልና ልካ ነው። ሽምግልና ልከኝ አይደለም። እኔ አሁን ሚዲያ ላይ ነው የምሰራው። የተለያዩ የምችለውን ያቅሜን ሙሉ የተለያዩ ቤተሰቦች ጋር እየገባው የምችለውን ያህል ተበበር አደርጋለሁ። እሷን እንታየኝ ነበርና አሚን ማዘርዬ እኔን ታየኝና እርዳታ ያስፈልገኛል። አሁን ያለውበት ከማመቴ በፊት እኔ ጋር ያለውን ነገር እንታስተካክልኝ እፈልጋለሁ አለች። ምንድነው የተፈጠረው ብዬ በመጣበት ታይም ላይ ቀጥታ እኔ የነገረችኝን ብቻ አይደለም ወደ እናንተ ጋር ስመጣ የታከመችበትን የህክምና የተለያዩ ነገሮችን አየይጄ ቼክ አድርጌ እውነተኛነቱን ካረጋገጥኩ በኋላ ነው እኔ ወደ ሚዲያ የሚያወጣሁት ወደ እናንተ ጋር ልመጣ ይቻልኩት እንጂ ተነስታ ስለነገረችኝ አይደለም። ቀጥታ ወደ እናንተ ጋር የመጣሁት ሙሉ መረጃውን አድርጌ ኦኬ እቺ ልጅ ታማለች ወይ የህመሙ ማስረጃ ሙሉ ለሙሉ ካረጋገጥኩ በኋላ ኦኬ ተጎጂ ነች። ስለዛ እኛም እንደምታያችሁ ሰዎችም ሙሉ ቲሙ ምን ማድረግ እንችላለን ብለን አስበን ነው ወደ እናንተ ጋር የመጣነው። ስለዛ እቺ ልጅ ቢያንስ የመጨረሻ ደረጃ ላይ ነው ያለችው። መች ምን እንደምትሆን አይታወቅም። ስለዚህ ያን ታይም እንኳን ምን አለ ከበእናንተ ጋር ደስተኛ ሆና መኖር ነው። እስቲ በተደን ጸበል በስራት ማለት ነው እንጂ እናድና ማለት ነው እንጂ ለምትመጣች እንደዚህ ቦታ በማኝላት የነበረው ልጅ ነው ጸበል ወስደህ ጭራሽ ምን አለበት ተከራራላ ታማሪ ተይዛለች ተባልክ አንተ ተይዛ ተቸግራ እኮ ነው የመጣችው። እግዚአብሔር እንደሰው ስላልሆነ እግዚአብሔር ይምራታል እኮ እሱንም ቢሆን አሁን ምን አለ መሰላችሁ አሁን እኛ አሁን ምን አለ መሰላችሁ ከቤቷ ትውጣ ብላችሁ እንደወሻ ታባራታላችሁ። ቤቷ መሆኑን የቀረው እኮ ያኔ አባታችን በሷ ምክንያት ሲሞት ነው። በቃ ቤቱ ጥላ ስትሄድ ነው። ስንት ነገር እንዳደረገች ታውቂያለሽ። አንቺ ራሱ ያኔ እንደዛ ያመረሽ እንደነበር ታውቂያለሽ። ምን ላድርግ ተቸግራለሁ። አጥቶ ተቸግረን ታት መስሎኝ ነበር እንጂ ለካ ተቸግረው ነው። ሳሚ ምን አለ መሰለህ ያለው ነገር በደንብ ለማውራት ነው ያለው ነገር በደንብ ማስረዳ እየሞከርኩ ነው ያለሁት።
አሁን ባለቤቷ ጥሏት ሄዷል። ብዙ ነገር ልክ ያልሆነ ነገር አለ እና ማዘር ገረገበ እንዴ ለረጋጋ ልጅ እንደዚህ እንዴት ይሻያርጋ ተረጋጋ። አንቺ እናት ስለሆንሽ ነው እንጂ በእኛ ቦታ ብትሆኚ አንቺ የምታደርጊው ነገር ነው። አሁን አንቺ ዝም በይ ዳይብስብሽ። ማዘር ገረገበሉና አሁን ወደ መፍትሄው ነው። ምን አለ መሰለ ሳሚ የፈለገ ነገር ቢሆን ብዙ ነገር አድርጋለች በማወቅም ባለማወቅም እድሜዋም ነበር ምናምን የነበረችበት እድሜ ሊሆን ይችላል ብዬ ተረድቼ ነበር እኮ ያኔ ከፍቅር ነው ብዬ ተረድቼ ነበር እኮ እንደ ታላቅ ወንድማ ያኔ እንዳደረገችው ነገር ፍቅር ነው በቃ ይሄ ነገር ምናምን ብዬ ተረድቼ ነበር። እሺ ምን አደረገች? ግን አባታችን ሞቶ እንኳን ቀብር መውጣት አቀረቀ በሷ ምክንያት እንደዚህ ሆነ። በየትኛው ድፍረት ትመጣለች? አባቷ በሷ የመጣ ራሱ እንደጠፋ ታውቃለች አይደለም? አሁን ምን አለ መሰለሽ ተረጋጊ፣ ረጋ ብለሽ አሁን ምን አለ መሰለሽ አሁን የተለያዩ ነገሮችን በተለያየ አንግል ለማየት ሞክሩ። አባቷ በሷ የመጣ እንደሞተ አውቃ እሷ እንዴት ቀብር ላይ ልትገኝ ትችላለች? በየትኛው ህሊናዋስ እንዴት ይሽላታል? ስለዚህ መቼም ትክክል ናት አለመምጣቷ አይደለም እያልኩ አይደለም። መቼም እንደነገረችኝ ከሆነ በጣም ከማንም በላይ ከአባቷ ጋር እንደምትዋደድ ታውቃላችሁ። ስለዛ አባቷ ሞቶ ቀብር ላይ ያለመገኘት ምን ያህል ሊሰብራት እንደሚችልም ታውቃላችሁ አይደለ? ምን ያህል እንደምትወደው ምን ያህል ሊሰብራት እንደሚችል ታውቃላችሁ። እንደዛም ሆኖ ቀብሩ ላይ ልትገኝ ያልቻለችበት ምክንያት ራሱን የቻለ ነው። አባቷ በእሷ የመጣ ራሱን አጥፍቶ ምን ብላ ነው የምትገኘው ቀብር? ሰውስ ዝም ይላታል? እኔ አሁን ሰውን ብቻ አይደለም እሷ ሰሊ ነው። አሁን ምን አለ መሰለሽ ረጋ ብለን በሰከነ መንፈስ ለመረዳት እንሞክር። እኔ አሁን እሷ ልክ ነች እየደገፍኩ አይደለም። የሆነ ሰው ስህተት ይሰራል። ስህተትን ግን የሚታረመው በስህተት አይደለ? መሄድ ካለባትም እኮ ግን ቀድማ መሄድ ትችል ነበር። ቀድማ ብትሄድ እኮ ይሄ ሁሉ ነገር ላይ ፈጠር ይችላል ነበር። ስንት ወጭ ተው የአባታችንን ማጣት ከአባታችንን በላይ ስንት ወጭ አባቴን እኮ እንደዛ ያሳሰበው በቃ ያገር ሰው ጠርቶ እንደዛ አለሜና ያለው ምናምን ብሎ ጭራሽ አዋርደች እኮ ቤታችን እኮ ነው ያዋርደች ክብራችን እኮ ነው ያዋርደች ተደርጎ የማይታወቅ በማንም ሰው ላይ ተደርጎ የማይታወቅ እኮ ነው ይሄ ነገር። እቺ ልጅ እንዴት ነው ቅርም እንላትኛ? አሁን እሺ ምን ማድረግ ይችላል? ለሷ ሰርግ ተብሎ የተደገሰው ለአባቴ ነው። ፊናንተ ማንም በእኛ ቦታ ሁሉ ቢያስበቁ ይሄ የሚያደርገው ነገር ነው። ለአባቴ ሰልስት ነው የወጣው የሷ ሰርግ ለደስታ ያለው ለሐዘን ነው ወይ ታውቃለህ? ምን አለ መሰላችሁ እስቲ እኔ አሁን ምን እናደርግ? አሁን እንደ መፍትሄ የምቆስን ነው። ቆይ አንዴ ረጋቤ ለልጅቷ ማሳደጊያ ከሆነ ችግር የለውም። ማሳደጊያ አይደለም እኔ አዳምጪኝ። ለምን ትረጋጊ? የሷ ልጅ መሆኗን ካወቅን እርግጠኛ ነኝ ልጅ ፈልጋለን። አዳምጪኝ። እኔ አሁን ልጅቷ እናሳድጋታለን። እሷን ልጅ ግን እዚህ ቤት ማየት አልፈልግም። በቃ ልንገር እና ጥሩ ልጅ መሰብሰብ አለ። በቃ ይኸውልህ ልጅ ህፃን ልጅ የለም እዚህ ቤት እኔ ነኝ የመጨረሻ ልጅ አይደለ? ግን ልጅቷን እንፈልጋታለን። እውነት የሷ ልጅ ከሆነች ማለት ነው በዲኤንኤ ምናምን ተመርምሮ የሷ ልጅ ከሆነች ልጅቷን ማሳደግ እንችላለን። ግን እሷን የራሷ ጉዳይ ማሚ በቃ ስሚኝ፣ እኔን አዳምጪኝ። እኔን ደግሞ አዳምጪኝ እሺ? እኔ አንቺ መፍትሄ አልኩኝ። እሷን እዚህ ቤት እያለች እኛ እዚህ ቤት አንኖርም። እሷ ከመጣች ደግሞ ማሚ እኛ እንወጣለን እዚህ ቤት። እሷን የምትፈልጊ ተረጋጊ፣ ረጋ በይ እስቲ። ለምን አትረጋጊም? በቃ እሺ ስሜቱን እኮ ለመረዳት እየሞከርኩ ነው ያለሁት። እዚህም አታባብሽ ወይ ባሰ አንቺ ተረጋግተሽ ወንድምሽን እንደማረጋጋት አንቺ እየባሽ ነው። አሁን ምን አለ መሰለሽ እኔ አሁን የተፈጠረው ተፈጠረ። እቺ ልጅ ረጅም ጊዜ የላትም። እኔ አሁን እንትን አይደለም። አዎ በቃ አምላክ ነው የሚያውቀው። ግን ደግሞ ዶክተሮች ሰጡን ደግሞ መሰረት ደግሞ እቺ ልጅ ታማሚ ነች። በዚህ ህመም ላይ የተገኙ የነበሩ ሰዎች ከተባላቸው ጊዜ እስከ ዛሬ ያለፉ አይደለም። እኔ አሁንም እያልኩ ያለሁት በፈጣሪ ላይ ተስፋ አንቆርጥም። አሁንም የተለያዩ ህክምናዎች እናደርጋለን። ግን ደግሞ አያድርገውና ፈጣሪ ይሄ ነገር እንደሆነ ቢሆን እንኳን ትንሽ ጊዜ መኖር ካለባት እንኳን ለምን ደስተኛ ሆና አትኖርም? ለምን አዳምጠኝ። ቢያንስ ምን አለ መሰለህ ደስታው ከዚህ ቤት ውጪ ነበር። እኔን አዳምጠኝ። እሷ የሄደችበት ልክ እኔ አሁን ቀድሞውኑ ስታወራኝ የሄድኩበት መንገድ ልክ አይደለም፣ ስህተት ሰርቻለሁ ነው እያለችኝ ነበረው። ስህተት ሰርታለች። የነበረችበት መንገድ ልክ አይደለም፣ የሄደችበት ነገር ልክ አይደለም። እናንተ መስማት ነበረባት። ስህተት ሰርታለች። እናንተ እኮ አይደለች ወይ ቀርማ ማወቅ ነበረባት፣ ማሰብ ነበረባት አይደል እንዴ? መሰላት እኮ በቃ አሁን ምን አለ መሰለሽ ለምን ስህተት ሰራች አይባልም እኮ አይደለ? እሷ ትክክል መስሏት የነበረው ነገር ስህተት ሆኖ ተገኘ። አሁን ባለቤቴ ያኖረኛል ብላ የነበረች እንግዲህ ከወለደች በኋላ ከነ ልጇ ጥሏት ሄደ። ይሄ ሁሉ ነገር ሲፈጠር ማን አላት? አሁን ላይ ደግሞ ሌላ በሽታ ተጨማሪ ደግሞ ይሄ በሽታ አለ። ስለዛ አሁንም ቢሆን ልባችሁን አራሩና
ይሄ ልጅ ቢያንስ ትንሽ እስቲ ልባችሁን ክፍት ለማድረግ ሞክሩ። ቢያንስ እሷ አይታወቅም እኛ የምንችለውን ያህል ሕክምና እናደርጋለን ወይም ደግሞ በጸበልም በተለያዩ በጸሎትም በተለያዩ ነገሮች እንሞክራለን። ከዛም በኋላ ግን ቢያንስ እቺ ልጅ እንደተባለው ዶክተሮቹ እንኳን ነፍሷን እንኳን በሽታ ያዛት እንኳን ወደዛ የምትሄድ ቢያንስ ሰላም ታግኝ። ልጇ አሪፍ ቦታ ላይ እንደተቀመጠ ከቤተሰቦቿ ጋር እንደሆነ ቢያንስ ተመን እሷ ሰላም ቢያንስ ምን አለ መሰላችሁ የምትቆጩበት ጉዳይ እንዳይሆን እኮ አሁን ልንገራ ምንም በሰው ምክንያት የመጣ ምንም የሚቆጨን ነገር የለም። መጀመሪያ ቆይቶ ነው አልፎናል የአባታችን ሲሞት ማለት ነው። ፈጣሪ ብሎ ከኖረች ፈጣሪ ካሰብላት ትኖር እስከምችለው በቃ እስከ ሰጣት እድሜ ድረስ ትኖር። ግን አልሆነላትም እና እውነት ከተገላገለች ልጇን ይዘን አሁን እኔ እዚህ ቤት ውስጥ አብረን እኔ እሷን እያየሁ እዚህ ቤት ውስጥ መኖር አልችልም። ከሷ ነው ምን ሆነ ነው ሳኒ እኛ እንወጣልሻለን። የአባቴ ፎቶ እዚህ ግድግዳ ጋር እያየን እሷን እዚህ ጋር ቁጭ ብላ እያየን እሷ እውነት የምትሞት ከሆነ እንደተባለ ከሆነ ልጅቷን አምጣልና ልጅቷን ታሳድጋታለች። በቃ እኛም እንደ ታላቅ ወንድም ሆነ እንደ አባታ ሆነ እናሳድጋታለን እንዳጎቶቹ። ብቻ ግን እዚህ ቤት ውስጥ ከእኛ ጋር አትኖርም። እሱ ተረጋጋ አንተ እንዴት ነው የምታስበው? እሺ ነው እኔ አባቴን እዚህ ጋር እያየሁ እዚህ ጋር አብረን የአባቴን ነፍሰ ገዳይ እዚህ ቤት እያለ የአባቴን ፎቶ እዚህ ጋር እያየህ ምንድን ነው የምትኖረው አንተ? እዛው ትኑር በቃ ሰላም ነው ትኑር በቃ አንፈልጋት ይኸው ተውናት በቃ እኔ የሆነ ነገር ይቅርታ በሏት ነው ያልኩት። እዛው ትኑር በቃ አንፈልጋትም አትምጣብን በቃ ሳሚ ሰው ያስፈልጋታል። ሰው እኮ ስላስፈልጋት ነው የመጣችው። ሰው ያስፈልጋት እንደናንተ አይነት ወንድም እያላት ብቸኛ ትሙት አይባልም። አትሙት ግን እንደፈለገችው ናት ትኑር በቃ ከማለት ቀራቅተን ደግሞ በቃ ቀራና እኔ እንድትሞትብኝ አልፈልግም። አንቺማ እናት ስለሆነ ስለሆነ ቻው የወላጅነት አንጀት ይዞሽ ነው። እኔ ከነ ልጇ እዚህ እንድትኖር አይኔ ስር እንድትኖር ነው የምፈልገው። ልጅ ከዚህ በኋላ ከሄድ እንድትርቅ አልፈልግም። በቃ እሺ እኔ እንድሞትላችሁ ካልፈለጋችሁ እሷ ካንሽ እንድትርቅ ካልፈለግሽ እኛ እንወጣለን። እሷን ይዘሽ መቀመጥ ትችያለሽ። የከሆነ ውሳኔሽ እናንተስ እንዴት እንደዚህ ሆኜ ጥላችሁ ትይዛችሁ? አሁን ምን አለ መሰላችሁ አይደል ተስማምተን ነው መኖር ያለብን። እናታችሁም ያለችበትን ታውቃላችሁ። እህታችሁም ያለችበት ነገር ልክ አይደለም። ስለዚህ እናስታርቀው። እሺ በሉ እኔም ሽማግሌ ልሆንና እሺ በሉ እናስታርቀው። ስሜቱ ቀላል አይደለም። እኛ እንወጣልሃለን። ከሷ ከእናቴ ጋር አስታርቀህ ከፈለክ እንደሱ ማድረግ ከቻልክ ትችላለህ። እኛ እንወጣልሃለን ከእናቷ ጋር አስታርቀህ ኃላፊነት ወስደህ ማለት ነው። እኛ እንወጣለን እሷን ይዘህ መቀመጥ ትችላለህ ከፈለክ አንተም እዚህ አብረህ። እንደዛ ከሆነ አላማው ማለት ነው። እኔ ማናችሁ እንድትበተኑ ማናችሁ እንደሱ ካልፈልግሽ ደግሞ ይኸው 7 አመት ሙሉ በሰላም እየኖሩ ነበር። ከህመሙሽ ውጭ የአባቴን ማዘን ተጽናንተን እየኖሩ ነበር አይደለ? በእርግጥ ህመሙ መቼም ባይወጣልንም እየኖሩ ነበር በሰላም አይደል? በቃ አሁን እኮ ሌላ በሽታ ነው እያመጣን ያለ ነው። ማሚ ለምን ነው እንደዚህ ነው የሚፈቅጂው? ተሳዝነኛለች እኮ እኔ እኮ በፊት ከፈቀድሽ ደግሞ እሺኛ ነው ታጥምጣ በቃ እያሰብኩ ነበር። ምረጭ እሺኛ ነው ጻድሽ ትምጣና ተቀመጥ መሰለኝም ነበር ባትኖር ነበር የሚሻለው። ፕሊስ በእናትህ እኔ ከዚህ በላይ አልችልም። በቃ ስለዛ ነገር ማውራት አልችልም። በቃ አቁ በቃ ይሄን ነገር በቃ ነገርኳ። ማሰር ከፈለክ ይሄው ከእናቷ ጋር አስታርቅ በቃ እኛ እንወጣለን። ግን እኔ እሷ እያለች እዚህ ቤት ውስጥ ከእሷ ጋር ቁጭ ብዬ ምንም ነገር ማድረግ አልፈልግም። ተግባባን አሁን በቃ እኔ ፕሊስ ከዚህ በላይ እኔ ኦቨር እየሆንኩ ነው። እሺ እኔን አዳምጠኝ። እሺ ችግር የለውም እኔን አዳምጠኝ። አሁን ምን አለ መሰለህ ለመረጋጋት እንሞክር። እሷም ያለችበትን ደረጃ እንግዲህ በመችሉ አቅም መናገር ባልፈልግም ማወቅ ስላለባችሁ ብቻ ነግሬያችኋለሁ። ምክንያቱም ማወቅ አለባችሁ ያለችበትን ነገር መታወቅ አለበት። አሁንም ቢሆን እኔ ተመሳሳይ ነገር እየነገርኳችሁ ነው ያለሁት። ደጋግሜ እነግራችኋለሁ። ያለችበት ደረጃ ልክ አይደለም። ልጅቷንም እንግዲህ ከሷ ጋር እያሰቃየቻት ነው ያለችው። ምክንያቱም እሷ ቀን በቀን ነው የምታለቅሰው። ሁሌ ነው ልቅሻ ነው። በቃ እሷ ልጅ የት ትሆናለች ምን ላይ ትሆናለች ምለው ነገር ሁሌ ውስጧን እያበላት ነው ያለችው። በዛ ደግሞ እቺ ህፃን ልጅ ገና ያላደገች ልጅ ነች። 6-7 አመት የሚሆና ልጅ ነች። ገና እቺ ልጅ ለምን ትበጠበጣለች? ለምን ቤተሰብ አላት እኮ እናት አላት አይደል? ወንድምና እህት አላት። ለምን ብላ ነው እንደዚህ የሚሆነው? አሁን እናንተ ይሄ ተናዳችሁ ሊሆን ይችላል። እኔም እኮ ልክ ነች እያልኩ አይደለም። የአባታችን መሞት ተጠያቂ እሷ ነች ሊሆን ይችላል። እኔ አሁንም አይደለችም እያልኩ አይደለም። ግን ደግሞ እቺ ልጅ አሁን ዙሪያዋ ላይ ማንም የለም። ማንም ሀይሚላት የለም። ማንም የሆነ ነገር እንኳን ሆና ብትገኝ ማንም አጠገቡ የለም። ፈጣሪ እንግዲህ አያደርገውና እንግዲህ በተኛችበት የሆነ ነገር አጋኖት የሆነ ታማ እንኳን ጎረቤቶች ነው ያሏት። ለምን በቃ የተፈጠረው ተፈጠረ። እስከ መቼ? አሁን ምን አለ መሰላችሁ እናንተ ስሜታዊ ሆናችሁ ሊሆን ይችላል። አዳምጡኝ። ስሜታዊ ሆናችሁ ሊሆን ይችላል።
ግን አሁንም ቢሆን ረጋ ብላችሁ ለማየት ሞክሩ። እህታችሁ ነች። እህታችሁ ማለት ነው የመጣችው። በቃ መረዳት አጥፍታለች። በቃ እኮ አይደል? እኔ አሁን እናንተ እንድትወጡ አይደለም እሷን አስገብቼ እንድትመጡ አይደለም ታርጌቴ። እኛ ግን እንደዛ ነው የምናስበው። እሷ እዚህ ቤት መጣች ማለት እኛ እንወጣለን። ይሄን እኮ ከቅድም ጀምረን ነገር ነው። ለምንድን ነው የምትወጡት? አብረን መኖር እንችላለን። እኮ ሰፊ ነው። ያንቺም የኔም ዓላማ የእሷ ቤት እዚህ መምጣት ከሆነ በቃ እኛ እንወጣለን። ትምጣ በቃ ችግር ያላችሁ ነው። ሁላችሁም ፈልጋችኋለሁ ነው ያነስኩባችሁ። እንደዚህ ግሬስ ስለማይንቀሳቀስ አልጋ ላይ ስለቀረው አረማ እንደዚህ ማለት ነው። ስለቀረው እናንተ